ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን ልዩ ስፖርት ቻናላችን የተለያዩ የዝውውር ጉዳዮችን የምናካፍልበት ፕሮግራምን በዕለተ ረቡዕ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኝተናል። ስለምታደምጡን ከልብ አድርገን ነው የምናመሰግነው። እንደተለመደው በዛሬ ፕሮግራምም የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹ የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮቻቸውን እናነሳለን። ከዩናይትድ ጋር፣ ከአርሰናል ጋር፣ ከቼልሲ ጋር፣ ከሊቨርፑል፣ ከሲቲ፣ ከሪያል ማድሪድ እና ባርሴሎናን ጨምሮ የዝውውር ጉዳዮቻቸውን ሰፋ አድርገን በዛሬ ፕሮግራማችን እየዳሰስን ቆይታን እናደርጋለን። እናንተም እስከ ፕሮግራማችን ፍጻሜ ቆይታችሁን ከኛ ጋር እንድታደርጉ ነው መጋብዛችሁ። ይህንን ሁለተኛውን የዩቲዩብ ቻናላችንን ያልተቀላቀላችሁ ቤተሰቦቻችን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያው በኋላ በድጋሚ የምንገናኝ ይሆናል። የክረምቱ የተጫዋቾች የዝውውር መስኮት እየተቃረበ ነው። ከሱም ጋር በተያያዘ እንግዲህ ሮማ አጥቂ ለማስፈረምም እየተንቀሳቀሱ እንደሆነ እየተገለጸ ነው። ከዚህ በፊት የማንቸስተር ዩናይትዱን ጆሹዋ ዘርክዚን ማዘዋወር አይቀርም ተብሎ የነበረው ነገር ነው። አሁን ግን እየተቀየረ የመጣ ይመስላል። የተለያዩ መረጃ ምንጮች እንደገለጹት ከሆነ ሮማ ትኩረቱን ወደ ቶትንሃሙ ወጣት አጥቂ የሆነው ማቲያስ ቴል እያዞረ እንዳለ መረጃዎች እያሳዩ ነው የሚገኙት። ለሳምንታት ያክልም ጆሹዋ ዘርክዚ የሮማ የጥር ተጫዋቾች የዝውውር መስኮት ቁጥር 1 ኢላማ እንደሆነ ተደርጎ ይታሰብ ነበር። በማንቸስተር ዩናይትድም በቂ የመጫወቻ ጊዜ ለማግኘትም ሲታገል የነበረው የሆላንዳዊው አጥቂም ሮማ የፊት መስመር መሪ መሆንም ለሚችል አጥቂ ያለው ፍላጎት እንግዲህ ሊያሟላ ይችላል ተብሎ ይታመንም ነበር። ጆሹዋ ዘርክዚ አቋሙን መልሶ እንዲያገኝና የማጥቃት መስመራቸውንም እንዲያነቃቃ በማሰብም በውሰትም ወይም በግዢ አማራጭም ለማዛወርም ድርድር ውስጥ ገብተው እንደነበር ይታወሳል። ጆሹዋ ዘርክዚ በክሪስታል ፓላስ ላይ ወሳኝ ግብ በማስቆጠር የዘንድሮን የግብ ድርቅም አብቅቶ ነበር። ይህም ደግሞ በአንድ ዓመት ውስጥም የመጀመሪያው የፕሪሚየር ሊግ ግቡ ሲሆን ዩናይትድ በእርሱ ላይ የጣለውን እምነትም ያሳየ ነበር። ከዚያ አቋሙ በኋላም ዘርክዚ በኦልትራፎርድ ደስተኛ መሆኑ በይፋ ተነግሮ ነበር። ይህንኑ መቀበሉ ደግሞ የሮማን አመራሮች አስጨንቆም እንደነበር ነው መረጃዎች የሚወጡት። በተለይ ደግሞ አሰልጣኝ ጃምፔሮ ጋስፔሪኒ እና የስፖርት ዳይሬክተሩ ፍሬድሪኮ ማሳራ አሁን ላይ ሆላንዳዊው በጥር ወር ለመልቀቅ ፍላጎት ሊኖረው ላይኖረውም ይችላል ብለው ስለሚያምኑ እቅዳቸውን እያጤኑበት እንዳለ ይነገራል። ይህንን በእርግጠኝነት ለመናገርም ቀጣይ እርምጃዎችን መውሰድ እንደሚፈልጉ ነው የተነገረው። ከዚህ ጋር በተያያዘ አሁን ላይ ዋነኛው እቅዳቸው ማቲያስ ቴል ይሆናል ተብሎ ነው የታሰበው። ቴል የጆሹዋ ዘርክዚን ያክል ልምድ የጎደለው ሊሆን ይችላል ወይም ልምድ ያለው ተጫዋች ነው ብሎ ማንሰብ ላይሆን ይችላል። ነገር ግን ለሮማ ፈጣን ፍላጎቶች ማራኪ የሚያደርጉ ብቃቶችን ይዞ ይመጣላቸዋል። የቶተንሃም አጥቂ በዚህ የውድድር ዘመን የተወሰነ የመጫወቻ ጊዜያቶችን ብቻ ነው ማግኘት የቻለውና በዚህ ምክንያት ደግሞ አሁን ላይ እንግዲህ የመሰለፍ እድልን ወደሚያገኝበት ክለብም ሊቀላቀል የሚችልበት እድል ይኖራል ተብሎ ነው የሚታሰበው። ከጆሹዋ ዘርክዚ ጋር ሲነጻጸር ማቲያስ ቴል ማዘዋወር አነስተኛ አደጋ ወይም ደግሞ አነስተኛ ወጪ ያለው አማራጭ ነው የሚመስለው። ይህም ነገሮች እንግዲህ ካልተሳኩ ለክለቡ ተለዋዋጭነትንም ይሰጣል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ኒውካስል ዩናይትድ በብራዚል እግር ኳስ ውስጥ ካሉ እጅግ በጣም ብሩህ ተስፋ እንግዲህ ተሰጦችም አንዱ ለሆነው የፓልሜራስ ድንቅ ተጫዋችም አለን ኤሊያስ ከፍተኛ የዝውውር ጥያቄን እያዘጋጀ እንደሆነ መረጃዎች እየወጡ ነው። እንደ ኢኤስፒኤን ብራዚል ዘገባ ከሆነ አሁን ላይም ማክፓይሶቹ የዝውውር ዋጋ ወይም ደግሞ የዝውውር መስኮቱ ከመጀመሩ በፊትም የ18 ዓመቱን አማካይ ለማስፈረም የሚያደርጉት ጥረትን አጠናክረው ቀጥለዋል። የደቡብ አሜሪካው ግዙፍ ክለብም የሚጠይቀውን ዋጋ ትክክል ከሆነ ለድርድርም ክፍት ነው ተብሎ ነው የሚታሰበው። ቀደም ሲል በመረጋጋቱና በቴክኒካል ብቃቱ የመገናኛ ብዙሃንን ትኩረት ስቧል የተባለው ይህ ወጣት በአሁኑ ጊዜ 100 ሚሊዮን ዩሮ የመልቀቂያ ውል ቢኖረውም ኒውካስል ዩናይትድ በተለይ ፓልሜራስ ለ2026 የውድድር ዘመን የሂሳብ መዝገቦቹን ለማመጣጠን ስለሚፈልግ ከዚህ በእጅጉ ባነሰ ዋጋ ስምምነት ሊደርስ እንደሚችል ነው የሚታመነው። በብራዚል የሚገኙ ምንጮች ፓልሜራስ በ2026 የውድድር ዘመን 70 ሚሊዮን ዩሮ ከተጫዋች ሽያጭ ለማግኘትም እቅድ እንዳለውና አዲስ ዝውውሮችን ብቻ ለመቁጠርም እንዳሰበ ነው የሚገልጹት። የዚህ ስትራቴጂ አካል እንደመሆኑ ከአውሮፓ ክለቦች ከፍተኛ ፍላጎትም ስላለበት አለን ኤሊያስ
ትልቅ የገንዘብ ገቢብ ለማግኘትም እንደ ዋና እጩ ተደርጎ ይታያል ተብሎ ነው የሚታሰበው። በእግር ኳስ ዳይሬክተር አንደርሰን ባሮስ የሚመራው የፓልሜራስ ቦርድም ከ2026 በፊት ምንም አይነት ተጫዋችን የማይነካ እንደሌለም አምኗል ነው የተባለው። ክለቡ ተስማሚ የሆነ ፕሮፖዛል ከመጣ አለንን ለመሸጥም ክፍት ነው። በተለይም ደግሞ አሁን ላይ በገበያው ላይ ተጫዋቾችን እየፈለገ እንደሆነ ስለሚታወቅ አለን ኤሊያስ ወደ ሌሎች ሀገራት ሄዶ እንግዲህ ዝውውር ካደረገ በቅርብ ዓመታት ውስጥም ወደ አውሮፓ ትልቅ ዝውውር ካደረጉ የፓልሜራስ ተመራቂዎችም ፈለግን የሚከተል ይሆናል። ማክፓይሶቹ ተጫዋቹን ለማስፈረም ከፍተኛ ዋጋን መክፈል ሊኖርባቸው ይችላል። እንደ አውሮፓውያኑ አቆጣጠር በ2022ም በ72 ሚሊዮን ዩሮ ሪያል ማድሪድን የተቀላቀለው ኤንድሪክ በእግር ኳስ ታሪክ ውስጥም እጅግ ውድ ከሆኑ ወጣት ተጫዋቾች አንደኛ ሆኗል። ኤስቴቫ ዊሊያን ደግሞ በ2024 እስከ 61.5 ሚሊዮን ዩሮ በሚደርስም ስምምነት ቸልሲን ተቀላቅሏል። የብራዚሉ ግዙፍ ክለብም የቅርብ ጊዜ ተጫዋቾቻቸውን ከላይ የተጠቀሱት ሁለት ተጫዋቾችን ለማስፈረም አውሮፓውያን ክለቦች የከፈሉትን የዝውውር ክፍያ ሊደግም እንደሚችል ተስፋ ያደርጋሉ። ፓልሜራስ ዓለም አቀፍ ደረጃ ያላቸውን ተጫዋቾችን የማፍራት ታሪክ በአውሮፓ ክለቦች ዘንድም በደቡብ አሜሪካ ለመመልመልም ታማኝ ምንጭ እንዲሆን አድርጎታል። እናም የኒውካስል የቅጥር ቡድንም ቀጣዩ የብራዚል ኮከብን እንዲያመልጠው በጭራሽ እንደማይፈልግ ነው የተነገረው። እንግሊዛዊው አማካይ ኮነር ጋላገር በአትሌቲኮ ማድሪድ ስላለው ሁኔታ በግልጽ የተናገረ ሲሆን በክለቡ ደስተኛ ቢሆንም የበለጠ ግን ወጥ የሆነ የመጫወት ጊዜን እንደሚፈልግ ነው የሚያምነው። የአስቴቱ ደግሞ ወደ ፕሪሚየር ሊጉ ሊመለስ ይችላል የሚለውን ግምት መልሶ ከፍ አድርጎታል። የ25 ዓመቱ ተጫዋች በ2024 ክረምት ወራትም ከቼልሲ ወደ አትሌቲኮ ማድሪድ የተዘዋወረ ሲሆን ከዛን ጊዜ ጀምሮ በዲየጎ ሲሞኔ ጥልቅ የመሃል ሜዳም ተለዋዋጭ ቡድን ውስጥም አካል ሆኗል። የሱ ጉልበትና የኳስ የመጫን ወይም ፕሬሲንግ ዘይቤ ደግሞ ጠቃሚ የቡድን አባል እንዲሆን አድርጎታል። ምንም እንኳን በዲየጎ ሲሞኔ ስር በቡድን ውስጥ የተረጋገጠ የቋሚነት የመሰለፍ ሚናን ለማግኘት እስካሁን ትግል ውስጥ ቢሆንም በዚህ የውድድር ዓመት በላሊጋ በቻምፒየንስ ሊጉም ቁልፍ ጨዋታዎች ላይ ቢታይም ጋላገር በሊጉ በ15 ጨዋታዎች የተጫወተው 495 ደቂቃዎችን ብቻ ነው። በስፔን የሚገኙ ምንጮች ዲየጎ ሲሞኔ የሚተማመንበት ነገር ግን የግድ አስፈላጊ ያልሆነ ተጫዋች ሲሉ ገልጸውታል። ይህም የስራ ፍጥነቱንና የአጨዋወት ስልቱን ማድናቆት ቢቸረውም በቡድን ውስጥ ግን ያለው ቅደም ተከተል ከመረጋገጥ የራቀ መሆኑን የሚያመለክት ነው። ደስተኛ ነኝ፣ ነገር ግን ግልጽ ነው በተቻለኝ መጠን ብዙ መጫወት ፈልጋለሁ ሲል የእንግሊዝ ብሔራዊ ቡድን ተጫዋች ለስካይ ስፖርትስ ተናግሯል ሲል ነው ሚረር የዘገበው። እያንዳንዱ እግር ኳስ ተጫዋች በእያንዳንዱ ጨዋታ ለ90 ደቂቃዎች በሜዳ ላይ መሆን ይፈልጋል። ግልጽ ነው በዓለም አቀፍ ደረጃም ባለው ክለብ ውስጥም ነኝ። እናም ብዙ አስደናቂ ተጫዋቾችም አሉ። በጣም አስፈላጊው ነገር ቡድኑን እንዴት እንደሚጫወትና የምናገኛቸውን ውጤቶች ናቸው። በአሁኑ ጊዜ ለኛ በጣም ጥሩ የሄደ ነው ሲልም ጭምር ይናገራል። የዝውውር ጉዳዮች አዋቂ የሆነው ፋብሪዚዮ ሮማኖ በቅርቡ እንዳረጋገጠው ማንቸስተር ዩናይትድ የኮነር ጋላገርን ሁኔታ በቅርበት ከሚከታተሉ ክለቦች መካከል አንደኛው ነው። የዩናይትዱ አሰልጣኝ ሩበን አሞሪም በሚቀጥለው ዓመትም የመሃል ሜዳውን ለማጠናከር ከፍተኛ ፍላጎት እንዳላቸው የተዘገበ ሲሆን የኮነር ጋላገር የስራ ፍጥነትና የመሪነት ጥምረት ደግሞ ለፖርቱጋላዊው አሰልጣኝም ማራኪ ያደርገዋል ተብሎ ይታሰባል። ዩናይትድ ከኮነር ጋላገር በተጨማሪ ካርሎስ ባሪባን ከብራይተን፣ ኤሊዮት አንደርሰንን ከኖቲንግሃም ፎረስት፣ አደም ዋርተንን ከክሪስታል ፓላስ እነዚህን ወጣትና ከፍተኛ ጉልበት ያላቸውን ለሩበን አሞሪም አጥቂ ስልትም ተስማሚ የሆኑ አማካዮችን እየተመለከተ ነው። ምንም እንኳን የዝውውር ወሬ ቢኖርም ኮነር ጋላገር በአሁኑ ጊዜ ላይ ግን ያተኮረ ይመስላል። አትሌቲኮ ማድሪድ ጠንካራ የውድድር ዘመን እያሳለፈ ነው። እናም አማካዩ ሲጠራ ደግሞ አስተዋጽኦችን ለማድረግ ቁርጠኛ ሆኖም ቆይቷል። ሆኖም የጥር ተጫዋቾች የዝውውር መስኮት እየቀረበ ሲመጣና የማንቸስተር ዩናይትድ የመሃል ሜዳ ማሻሻያ በቅርቡ ሊመጣ ስለሚችል ስለ ኮነር ጋላገር የወደፊት እጣ ፈንታ ግምቶች የመውጣት እድላቸው አነስተኛ ነው። በውድድር ዓመት ሁለተኛው አጋማሽ የመጫወቻ ደቂቃዎቹ ካልጨመሩ ምናልባትም ወደ እንግሊዝ መመለስን ጨምሮ በክረምት ወራትም የዝውውር እድል እውን ሊሆን ይችላል ተብሎ እንደሚታሰብ ነው መረጃዎቹ የወጡት። ሊቨርፑል ባለፈው የክረምት የተጫዋቾች የዝውውር መስኮት ከፍተኛ ገንዘብ ቢያወጣም በዚህ የውድድር ዓመት ግን ወጥነትን ለማግኘት እየተቸገረ ነው። ሊቨርፑሎች ባለፈው የውድድር ዓመት የሊግ ዋንጫውን ካሸነፉ በኋላ ቡድናቸውን ለማጠናከር እንደ አሌክዛንደር ኢሳክ፣ ሁጎ ኤኪቲኬ፣ ፍሎሪያን ቨርትስ እና ሌሎችንም ተጫዋቾችን አስፈርመዋል። ሆኖም የዘንድሮ የውድድር ዓመት እስካሁን ድረስ ትልቅ አደጋ ሆኖባቸዋል። እናም በፕሪሚየር ሊጉ የዋንጫ ውድድር ላይ ያላቸው ተስፋንም አጥተውታል። የአርነ ስሎት ቡድን በአሁኑ ጊዜ ከሊጉ መሪ አርሰናል በርከት ያሉ ነጥቦችን ወደ ኋላ ርቆ የተቀመጠ ሲሆን የዘንድሮን ዋንጫ መወዳደር ለነሱ ከእውነታው የራቀ ነው የሆነው። ቨርጂል ቫን ዳይክ እና ሞሐመድ ሳላ ሁለቱም የውድድር ዓመቱ ከመጀመሩ በፊት
አዲስ የሊቨርፑልን ውል የተፈራረሙ የሁለቱም ቁልፍ ተጫዋቾች አቅምም በእጅጉ የተጎዳበት ጊዜ እንደሆነ ተመልክተናል። ስሎት አሁን ላይ በጥሬ ተጫዋቾች የዝውውር መስኮት የበለጠ ጥራት ያለው ተጫዋች ለመጨመር ስለሚፈልግ በቡድን ውስጥ እንግዲህ ለውጦችን ለማድረግም እየተዘጋጀ ነው። በአንፊልድ ከፍተኛ ትኩረት ከተሰጣቸው ጉዳዮች አንደኛው አዲስ የመሃል ተከላካይ ማስፈረም ነው። ይህም ደግሞ የቫን ዳይክ እና ኢብራሂማ ኮናቴ በዚህ የውድድር ዓመት ደካማ አቋም ከታየ በኋላ በመርሲሳይድ ክለብ ያለው የግብ ጠባቂ ችግር የሚፈታ ሰው ነው። የዝውውር ጉዳዮች ላይ የውስጥ እውቀት ያለው ሚኪ ብራውን ለፉትቦል ኢንሳይደር እንደተናገረው ከሆነ አማካዩ አሁንም በቡድናቸው ደስተኛ አይደለም ተብሏል። በቅርቡ ጥሩ ስላልሆነ በክረምቱ ብዙ ገንዘብን ቢያወጡም አሁንም ማጠናከር የሚችሉባቸው ጥቂት ቦታዎች እንዳሉ ይሰማቸዋል። ወደ ቡድናቸውም ሌላ የመሃል ተከላካይ መጨመር የሚፈልጋሉ። ይህም ደግሞ ለማንም አዲስ ነገር አይደለም። ይህንን የሊቨርፑል ቡድን ስንመለከት አሁንም ማጠናከር የሚችሉባቸው 3 ወይም 4 ቦታዎች አሉ ተብለው ይታሰባል። እናም አሰልጣኙም እንደዚሁ የሚሰማቸው ይመስላል። የመሃል ተከላካዩ አንደኛው ነው። ከዚያ በኋላ ደግሞ ተከላካዮች ወይም ፉል ባኮች በቂ ናቸው ወይ? ከዚያም ደግሞ አማካይ ሳላህ ጥሩ አቋም ላይ ስላልሆነ ምናልባትም የእሱ ቦታንም መተካት የሚችል ተጫዋችም ለማስፈረም ጥረት ማድረግ ሳይኖርባቸው እንደማይቀር ነው መረጃዎች እየወጡ የሚገኙት። በክረምቱ እነሱን ትልቅ የዝውውር መስኮት ነበር ያደረጉት። እናም በዚህ ቡድን ውስጥ ዙሪያ ላይ ጥቂት ጥያቄዎች ስላሉ በጥሬ ተጫዋቾች የዝውውር መስኮትም ሌላ ትልቅ ሊሆን ይችላል ተብሎ ይታሰባል። አርነ ስሎት ስራው እንግዲህ በክለብ ውስጥም እርግጠኛ ባይሆንም እና ደግሞ አሰቃቂ አቋም ቢገጥማቸውም ለሊቨርፑል ግን የውድድር ዓመቱን መለወጥ እንደሚችል ግን አሁንም ያምናል። አዲሱ የመከላከል ፈራሚያቸው የክሪስታል ፓላሱ የመሃል ተከላካይ ማርክ ጉሂ ሊሆን ይችላል ተብሎ ይታሰባል። እሱ ወደ አንፊልድ መዘዋወርም እድል እንዳለው በስፋትም ሲወራ ቆይቷል። እንግሊዛዊው ተከላካይ በክረምት ወራትም ሊቨርፑልን ለመቀላቀል ተቃርቦ ነበር። ነገር ግን ኦሊቨር ግላርሰን በኋለኛው የሜዳ ክፍል ላይ እንግዲህ ተጫዋቹን መተካት የሚችል ተጫዋች ባለማምጣታቸው ስምምነቱን አቋርጦት እንደነበር የምናስታውሰው ጉዳይ ነው። ከወኪሎች ጋር ቅርብ ግንኙነት ያላቸው ምንጮች ለከቼንዶ ሳይድ እንደገለጹት እንግሊዛዊው አጥቂ ማርከስ ራሽፎርድ ባለፈው ክረምት ከማንቸስተር ዩናይትድ ከተዘዋወረ በኋላ ባደረገው እንቅስቃሴ ስኬታማ በመሆኑ ባርሴሎና በቋሚነት ለማስፈረም በሚደረገው ፉክክር ቀዳሚ ይመስላል። ባርሴሎና የአትሌቲክ ቤልባውን ኒኮ ዊሊያምስን ሳያስፈርም ከቀረ በኋላ ራሽፈርድን በአንድ የውድድር ዓመት በውሰት ያስፈረመ ሲሆን ከዚያም ጊዜ ጀምሮ በሃንስ ፍሊክ የአጥቂ መስመር ውስጥም ወሳኝ አካል ሆኗል። ራሽፈርድ በባርሴሎና ወዲያውኑ በሜዳ ላይም ሆነ ከሜዳ ውጪ አዎንታዊ አሻራን ማሳረፍ ነው የቻለው። የ27 ዓመቱ አጥቂ በስፔን ሕይወቱም በፍጥነት የተላመደ ሲሆን በካታላን ምን ያክል እንደተረጋጋና ደስተኛ እንደሆነ ደጋግሞ ገልጿል። በዚህ ውድድር ዓመት በሁሉም ውድድሮች ለባርሴሎና 6 ግቦችን ያስቆጠረ ሲሆን 9 የጎል እድሎችን ደግሞ የፈጠረ ተጫዋች ነው። የብሉ ግራናው ቦርድ ደግሞ አሁን ላይ በውሰት ስምምነት ውስጥም የተካተተውን 30 ሚሊዮን ዩሮ የመግዛት አማራጭን መጠቀም አለመጠቀም ላይም እየመከረ ነው። ምንም እንኳን የራሽፈርድ ብቃት አስደናቂ ቢሆንም የክለቡ የፋይናንስ ገደቦች በመጨረሻው ውሳኔ ላይ ወሳኝ ነገር ሆኖም ቀጥለዋል። ባርሴሎና አሁንም በላሊጋው ጥብቅ የደሞዝ ገደብ ደንቦችን በማክበር ላይ ይገኛል። ይህ ማለት ማንኛውም ቋሚ ዝውውር ከጠቅላላው የደሞዝ መዋቅራቸው ጋርም በጥንቃቄ ሚዛን መጠበቅ አለበት ማለት ነው። የስፖርቲንግ ዳይሬክተሩ ዴኮ እና የክለቡ ፕሬዝዳንት ዮሃን ላፖርት ራሽፈርድን እንደ ረጅም ጊዜ ሀብት አድርገው እንደሚመለከቱት ነው የተገለጸው። ነገር ግን ስምምነቱን ወደ 2026 በሚያደርጉት ሌሎች የዝውውር ቅድሚያ የሚሰጧቸው ጉዳዮች ላይ አደጋ እንዳይፈጥርባቸው ማረጋገጥ ይፈልጋሉ። ራሽፈርድ በስፔን ለመቆየት ፍላጎት ቢኖረውም በርካታ የአውሮፓ ክለቦች ግን የእሱን ሁኔታ በቅርበት እየተከታተሉ ነው የሚገኙት። ፓሪስ ሰን ዠርሜን አጥቂውን ከዋና የአጥቂ ኢላማዎቻቸው አንዱ አድርጎ የወሰደው ሲሆን ባርሴሎና የግዢ ውሉን ለመጠቀም ካልወሰነ 50 ሚሊዮን ዩሮ ከፍሎ እንግዲህ ለመውሰድ ዝግጁ ናቸው። ይህ በእንዲህ እንዳለ ወደ ፕሪሚየር ሊግ መመለስም እንግዲህ የቀረ ጉዳይ አይደለም። ቶተንሃም ሆትስፐርስ በቶማስ ፍራንክ ስርም እንደገና መገንባታቸውን በቀጠሉበት በዚህ ሰዓት ራሽፈርድን ወደ እንግሊዝ ለመመለስም ከፍተኛ ፍላጎት እንዳላቸው ነው የሚነገረው። ቸልሲና አርሰናልም ሁለቱም የለንደን ክለቦች የአጥቂ መስመራቸውን ጥልቀትም ለማጠናከር እየፈለጉ ስለሆነ የራሽፈርድ ሁኔታን እየተከታተሉ ነው። ራሽፈርድ በሶስቱ የአጥቂ ቦታዎች ላይ መጫወት የሚችል መሆኑ ለማንኛውም ትልቅ ክለብም ማራኪ አማራጭ ያደርገዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ስለዚህ ደግሞ የበለጠ ያለውን ዋጋ ይጨምርላቸዋል ተብሎ ይታሰባል። በማንቸስተር ዩናይትድ የመጨረሻ አስቸጋሪ የውድድር ዘመን ነበር ያሳለፈው። ወጥነት ማጣትና ከሜዳ ውጭ የነበሩ ግምቶች ደግሞ ብቃቱን ከሸፈኑ በኋላ ራሽፈርድ በባርሴሎና ያሳየው መነቃቃት አስደናቂ ነው። በእንግሊዝ ዓለም አቀፍ ተጫዋች አቋሙንና በራስ መተማመኑን መልሶ ያገኘ ሲሆን በላሊጋው ውስጥም ወጥ የሆነ ስጋትና በቻምፒየንስ ሊግም ቁልፍ አስተዋጽኦችን አድራጊ ሆኗል።
ባርሴሎና በውል አማራጭ ምክንያትም አሁንም ቀዳሚ ሆኖ ቢቀጥልም ከፓሪስ ሰን ዠርሜን የሚመጣው ፈተናና የእንግሊዝ ክለቦች የፋይናንስ አቅም ሁኔታውንም ሊያወሳስበው ይችላል። የራሽፎርድ በካታላን መነቃቃት ስራውን መልሶ ከፍ ያደርግለታል። እናም በአውሮፓ ከፍተኛ ክለቦችም ትኩረት እንዲሰጠው ጭምር እንደሚያደርግ ነው መረጃዎች እየወጡ የሚገኙት። የሊቨርፑሉ ካፕቴን ቨርጂል ቫን ዳይክ በክረምቱ የዝውውር መስኮት ክለቡን የተቀላቀለውን አዲሱ ፈራሚ ፍሎሪያን ቨርትስን በከፍተኛ ሁኔታ ሞካሽቶታል። ወጣቱ ጀርመናዊ የጨዋታ ፈጣሪ ዓለም አቀፍ ደረጃውን የጠበቀ ተጫዋችና ወደ ክንፍ ቦታ በመውጣትም ደግሞ ድንቅ ኮከብ መሆኑን አስመስክሯል ሲል የተናገረው ጀርመናዊው አማካይ ባለፈው በክረምት የተጫዋቾች የዝውውር መስኮት በከፍተኛ ዋጋ ከተዘዋወረ በኋላ አሁን በሊቨርፑል ጥሩ ብቃትን ማሳየት ተስኖታል። ፍሎሪያን ቨርትስ ለሊቨርፑል እስካሁን የጎል አስተዋጽኦችን ማድረግ የቻለው በቅርብ ጨዋታዎች ላይ ነው። የእሱ ደካማ አቋም በክለብ ውስጥም ጥሩ ብቃትን ማሳየት ከተሳናቸው ሌሎች የክረምቱ ፈራሚዎችም ጋር ጎልቶ እንዲታይ ያደርጎታል። ምንም እንኳን ሰሞንኛ መሻሻሎችን ቢያሳይም እንደ አሌክዛንደር ኢሳክና ሁጎ ኤኪቲኬ ያሉ በክረምቱ በትልቅ ገንዘብ ዝውውርም ሊቨርፑልን የተቀላቀሉ ተጫዋቾችም እየተጫወቱ እንደሚገኝ ይታወቃል። ምንም እንኳን አሌክዛንደር ኢሳክ ጉዳት ቢገጥመው ሁጎ ኤኪቲኬ ግን ጥሩ ፈራሚ መሆኑን አስመስክሯል። የፕሪሚየር ሊጉን የውድድር ዓመት ዋንጫዎችን ለማሸነፍ ተወዳጅ ተብለው የተገመቱት የአርኔ ስሎት ቡድን በአሁኑ ጊዜ ከሊጉ መሪ አርሰናል ርቀው ተቀምጠዋል። ቨርጂል ቫን ዳይክ አሁንም በፍሎሪያን ቨርትስ ላይ እምነት ያለው ሲሆን ምርጡ ጊዜ ገና እየመጣ ነው ሲልም ነው የሚያምነው። የሊቨርፑሉ ካፕቴን እንደ ፋብሪዚዮ ሮማኖ ዘገባ ከሆነ እንዲህ ሲል ይናገራል። አንደኛ ያለ ክለብ ለምን እንደገዛ ነው። በጣም ጥሩ ምልክቶችም እንዳሉ የምናውቀው ጉዳይ ነው። እሱ በአይኔ ድንቅ የዓለም አቀፍ ደረጃውን የጠበቀ ተጫዋች እንደሆነ ተመልክቻለሁ ብሏል ቫን ዳይክ። የበለጠም የተሻለ ሊሆን የሚችለው ግን ትንሽ ጊዜ ሲወስድ ነው። በሱ የተረጋጋ ሆኖ መቆየትም ከልክ በላይ መደሰትም ሆነ ከልክ በላይ ማዘንም የለብንም። የፍሎሪያን ቨርትስ ወደ ሊቨርፑል መዘዋወር በክረምቱ በጣም ከተወራላቸው ዝውውሮች አንደኛው ሲሆን ሊቨርፑሎች ደግሞ እሱን ለማስፈረም ከማንቸስተር ሲቲ፣ ከባየር ሚኒክ እና ከሪያል ማድሪድ ጋር የነበረውን ፉክክር አሸንፈው ነው የመጡት። ወጣቱ አማካይ በቅርቡ በክለብ ውስጥም ከተረጋጋ በኋላ የተሻለ ብቃትን ማሳየት ይጀምራል ተብሎ ነው የሚታሰበው። በአንፊልድ ላይ ከሰንደርላንድ ጋር በተደረገው ጨዋታም የመርሲሳይዱ ክለብ ባስቆጠረው ወሳኝ ጎል ላይ ከፍተኛ ተሳትፎ ነበረው። ባለፈው ሳምንትም ጨዋታውን ሲያሸንፉ ለአሌክዛንደር ኢሳክ አሲስት ማድረጉ የምናስታውሰው ነው። ከዓለም ትልልቅ ክለቦች አንዱ ስለመጫወትም ትኩረቱ ሁልጊዜም በሱ ላይ ነው። እናም እስካሁን ድረስ የሚጠበቀውን ያክል ባይሳካለትም ነገር ግን በቀጣዮቹ ጨዋታዎች ላይ ራሱን እንደሚያሳይና በባየር ሌቨርኩዘን ያሳየውን ምርጥ ብቃቱን እንደሚደግመውም በርካቶች ግምቶቻቸውን እየሰጡ እንደሚገኝ ነው ዘገባው የጠቆመው። አርሰናል በአሁኑ ጊዜ በሴሪኤው ለፓርማ እየተጫወተ የሚገኘውን ከፍተኛ ግምት የተሰጠውን የጃፓን ብሔራዊ ቡድን ግብ ጠባቂ ዚዮን ሱዙኪን በቅርበት እየተከታተለ ነው ተብሏል። እንደ ካልቺዮ መርካቶ ዘገባ ከሆነ የ23 ዓመቱ ግብ ጠባቂ በአውሮፓ ከሚገኙ የስካውቲንግ ባለሙያዎችም አስደምሟል። አርሰናሎች አማራጮችን እየመረመሩ እንደሆነ ይታመናል። እናም የሱዙኪ ስምም ወደ አጭር ዝርዝራቸው ውስጥ እንደ አስገራሚ ተጨማሪ ሆኖ ብቅ ብሏል። ሆኖም ግን አርሰናል አሁን ያለውን የግብ ጠባቂዎች ብዛትም ከግምት ውስጥ በማስገባት አሰልጣኝ ሚኬል አርቴታ ቀድሞውኑ ዳቪድ ራያን እና ኬፓ አሪዛባላጋ ባሉበት ቡድን ውስጥ እንዴት እንደሚያዋህዱት ብዙዎች ጥያቄ እያነሱ ነው። ሱዙኪ የፕሮፌሽናል ስራውን በጃፓን ጄዋን ሊግ ከኡራዋ ሬድስ ዳይመንድስ ጋር የጀመረ ሲሆን በ2023 ወደ ጣሊያን ተዘዋውሮ ከዚያን ጊዜ ጀምሮ ራሱን የፓርማ ቁጥር 1 ግብ ጠባቂ አድርጎ አሳይቷል። በዚህ የውድድር ዓመትም በሱዙኪ ለፓርማ ጠንካራ የመከላከል አቋምም ወሳኝ ሚናን ተጫውቷል። በትልቅ ጫና ባላቸው ግጥሚያዎች የሚያሳየው አጋዥነትና ወጥነት ደግሞ ምስጋናንም አተርፎለታል። የእሱ ብቃት ሳይስተዋል አልቀረም። በርካታ የፕሪምየር ሊግና የቡንደስሊጋ ክለቦችም እድገቱን እየተከታተሉት ነው። ዚዮን ሱዙኪ በከፍተኛ የሴሪኤ ቡድኖች ላይ ያሳየው ብቃትም የብዙ ታላላቅ ክለቦችን ትኩረት የሳበ ነው። አርሰናል ለሱዙኪ ያለው ፍላጎት ብዙዎችን ያስገርመዋል። ምክንያቱ ደግሞ ክለቡ በአንደኛ ቁጥር 1 ቦታ ለመወዳደር የሚችሉ 2 ጥራት ያላቸው ግብ ጠባቂዎች ስላሉት ነው። ሌላ ግብ ጠባቂ መጨመር በተለይም መደበኛ የመጫወቻ ጊዜ የሚጠብቅ ተጫዋችን በቡድን ውስጥ ማጨናነቅም ሊፈጠር ይችላል። ሱዙኪ በአውሮፓ ስራውን ገና ለማዳበር ላይ ያለ በመሆኑ ወደ ሰሜን ለንደን ለመዛወር ከመወሰኑ በፊት ስለሚኖረው ሚና ማረጋገጫ ሊፈልግ ይችላል። የፓርማ ዋጋ በ20 እና 25 ሚሊዮን ዩሮ አካባቢ እንደሚሆን ስለሚታመን ሱዙኪ በግብ ጠባቂነት የረጅም ጊዜ መፍትሄ ለሚፈልጉ ክለቦችም በአንጻራዊነት ተመጣጣኝ ኢንቨስትመንት ሊሆን ይችላል። በኤምሬትስ ስቴዲየም እጅግ በጣም ወደታች ሊሆን እንደሚችል ከግምት ውስጥ በማስገባት ግብ ጠባቂ ወደ አርሰናል መሄዱ እጅግ አስገራሚ ሊሆን ይችላል። ዚዮን ሱዙኪ ወደ ዋናው ቡድን በቀላሉ የመግባት እድል ወዳለው ሌላ ክለብም ማነጣጠሩ አይቀሬ እንደሚሆን ነው መረጃዎቹ የወጡት።
የቀድሞ የማንቸስተር ዩናይትድ እና የአርሰናል ተከላካይ ሚኬል ሲልቬስተር በ2008 ከአርሰን ቬንገር አርሰናል ጋር ለመፈራረም ሲል የማንቸስተር ሲቲን ሊጠናቀቅ የደረሰ ዝውውር እንደሰረዘ በመግለጽም በሙያ ውስጥ ከነበሩት እጅግ አስገራሚ የዝውውር ጠመዝማዛዎችም አንዱን ይፋ አድርጓል። ሲልቬስተር በሰጠው ቃለ ምልልስ ላይ አርሰን ቬንገር ሀሳቡን ሙሉ በሙሉ የቀየረ ዘግይቶ ጣልቃ ገብነትም ሲያደርጉለት በሲቲ የሕክምና ምርመራውንም ግማሽ መንገድ ላይ እንደነበር አምኗል። በማንቸስተር ከተማ መካከልም ሲደረግ የነበረው ዝውውርም ፈንታ ያ ዝውውር በዚያን የክረምት ወራትም ከነበሩት እጅግ አስገራሚ ዝውውሮችም አንዱ ሆነ። የዩናይትድ አንጋፋ ተጫዋችም ወደ ሰሜን ለንደን ተቀናቃኛቸውም ሲቀላቀል በ2008 ለማንቸስተር ሲቲ ልፈርም ቀርቤ ነበር ብታምኑም ባታምኑም ሲል ሲልቬስተር ለጎል ይናገራል። በማንቸስተር የሕክምና ምርመራዬን ግማሽ መንገድ ላይ ነበርኩኝ። እናም ስምምነቱን ለማጠናቀቅም በጣም ቀርቤ ነበር። ሆኖም ግን አርሰን ቬንገር በሕክምና ምርመራ ወቅት ከጓደኛዬ ጋር በመነጋገር ለአርሰናል እንድፈርም በማግባባት ሞከሩ። በወቅቱ ሲልቬስተር የ31 ዓመት ዕድሜ ላይ የነበረ ሲሆን ከሰር አሌክሳንደር ቻፕማን ፈርጉሰን ጋርም እንዲሁ ደግሞ ስርም የነበረውን የሚያብረቀርቅ ጊዜም ማብቂያ ላይ ደርሶ እንደነበር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ፈረንሳዊው ተከላካይ በኦልትራፎርድ 9 የውድድር ዓመትን ያሳለፈ ሲሆን ከ360 በላይ ጨዋታዎችን ደግሞ ያደረገ ተጫዋች እንደሆነ የሚያሳዩ ቁጥሮች ናቸው እየወጡ የሚገኙት። በ2008ም የቻምፒየንስ ሊግ አሸናፊ እንደነበር ነው የሚታወሰው። በወቅቱ በባለቤትነት ለውጥ አብዮትም ደጃፍ ላይ የነበረው ሲቲ ለሲልቬስተር ዝውውርም ቅድሚያ ስምምነት ላይ ደርሶ እንደነበር የሚያሳዩ መረጃዎችም ወጥተው ነበር። ፓሪስ ሰን ዠርሜን እና እንዲሁ ደግሞ ቦርዱም ፍላጎት አሳይተው ነበር። ሰንደርላንድም ጠይቆት ነበር። ነገር ግን ለረጅም ጊዜ አድናቂው ለነበረው አርሰን ቬንገርም የመጫወት እድልን መቋቋም የማይቻል መሆኑን አሳይቷል። ሲልቬስተር ወደ አርሰናልም የመቀላቀል እድሉ በሙያው ደረጃ ብቻ ሳይሆን በግልም ደረጃ ማራኪ እንደሆነ ገልጿል። አርሰን ቬንገር እንደ ሮቤርት ፒሬዝ እና ፓትሪክ ቪዬራ ባሉ አይበገሬዎቹም እንግዲህ የሀገሩ ሰዎችም እንዳደረገው ሁሉ ልምድ ያካበቱ ተጫዋቾችን የሙያ ጊዜያቸውን የማራዘም ዝናውን ቁልፍ ሚናን ደግሞ ተጫውቷል እየተባለ ይገኛል። በጥቂት ቀናት ውስጥም ዝውውሩ ተጠናቀቀ። ሲልቬስተር በ1974ም የብራይተን ኪንግ ፈለግን በመከተል በ34 ዓመት ውስጥም በቀጥታ ከማንቸስተር ዩናይትድ ወደ አርሰናል የተዘዋወረ የመጀመሪያው ተጫዋችም ሆነ። በአርሰናል የቆየባቸው ሁለት የውድድር ዓመታትም 43 ጨዋታዎችን ያደረገ ሲሆን በ2009 አርሰናሎች የቻምፒየንስ ሊግ ግማሽ ፍጻሜ እንዲደርሱም ትልቅ አስተዋጽኦን አበርክቶ እንደነበር የምናስታውሰው ነው። ቶተንሃም ሆትስፐርስ ለረጅም ጊዜ የኋላ መስመሩን ለማጠናከር በማሰብ ለብራይተን ኤንድ ሆቭ አልቢዮኑ ተከላካይ ያን ፖል ቫን ሄክም በ2026 40 ሚሊዮን ፓውንድ የዝውውር ጥያቄ ለማቅረብ እየተዘጋጀ መሆኑ ተዘግቧል። እንደ ቲም ቶክ ዘገባም ከሆነ ደግሞ እንግዲህ ለቡድናቸውም የመከላከል ስርዓት ተስማሚ እንደሆነ አድርገው ይመለከቱታል። የ25 ዓመቱ ቫን ሄክም ራሱን እንደ ብራይተን ወጥነት ካላቸው ተጫዋቾችም አንዱ አድርጎ በጸጥታም አረጋግጧል። የእሱ ብቃትም በፕሪሚየር ሊግ ውስጥ ብቻ ሳይሆን በአውሮፓ ውስጥም ያሉ በርካታ ትልልቅ ክለቦችን ትኩረትም ስቧል። ተከላካዩ በዚህ ሳምንት ቡድኑ ከአስተን ቪላ ጋር 4-3 በሆነ ውጤትም በተሸነፈበት ጨዋታም 2 ጎሎችን ያስቆጥሯል። የቶትንሃም ለቫን ሄክ ያለው ፍላጎት የሚጀምረው ባለፈው የክረምት ወራትም ሲሆን ክለቡ ትኩረቱንም ወደ ሌሎች ኢላማዎችም ከማዞሩ በፊት መጀመሪያ ላይ ይፋዊ ጥያቄዎችን ለማቅረብ አስቦ ነበር። ሆኖም ግን ቡድኑ ለመከላከል ክፍሉ ተጨማሪ ጥልቀትና ሚዛንን ለመጨመርም በሚፈልግበት ጊዜ ሆላንዳዊው ተጫዋች ለ2026 ቅድሚያ የሚሰጠው ኢላማ ሆኖ እንደገና ብቅ ብሏል። ከክለቡ ጋር ቅርበት ያላቸው ምንጮች እንደሚያመለክቱት ስፐርስ በዋናነትም በአሰልጣኝ ቶማስ ፍራንክ ስር ቡድኑን እንደገና ለማደራጀትም በሚያዘጋጁበት ጊዜ ቫን ሄክን በመሃል ተከላካይነት የረጅም ጊዜ ምትክም አማራጭ አድርገው ይመለከቱታል። ቫን ሄክ የተወለደው በሆላንድ እንደነበረ የምናስታውሰው ነው። በ2020 በትንሽ ክፍያም ከብሬዳ ወደ ብራይተን የተቀላቀለ ሲሆን መጀመሪያ ላይ ብቃቱን ባሳደገበትም በሄንቬን በውሰትም ተጫውቷል። ወደ አሜክስ ስቴዲየም ከተመለሰ በኋላ በመከላከል ውስጥም የሚታመን ተጫዋች ሆኖ ራሱንም በደንብ አሳይቷል። እስካሁንም በዚህ የውድድር ዓመት ቫን ሄክ 14 የፕሪሚየር ሊግ ጨዋታዎችን ያደረገ ሲሆን በአንድ ጨዋታም በአማካይ 4.3ም ክሊራንሶችንና 2.1 ኳስ መንጠቆችን ወይም ኢንተርሰፕሽኖችንም አድርጓል። ይህም ጨዋታን በሚገባ የማንበብና የቦታ ዲሲፕሊን ጥንካሬውንም ያሳያል። የቫን ሄክ የአሁኑ ውልም እስከ ሰኔ 2027 ድረስም የሚቆይ በመሆኑ ብራይተን በማንኛውም የወደፊት ድርድር ላይ ከፍተኛ የድርድር አቅምም ይሰጠዋል ተብሎ እንደሚታሰብ ነው መረጃ ወጣው።
እንግዲህ እንደ ማርክ ኮሬያ ለቼልሲ በ62 ሚሊዮን ፓውንድ፣ እንደ ቤን ዋይት ለአርሰናል በ50 ሚሊዮን ፓውንድ፣ እንደ አሌክሲ ማካሊስተር ለሊቨርፑል 35 ሚሊዮን ፓውንድ ባሉ ከፍተኛ ተጫዋቾች ሽያጭ ላይ እንደታየው ከተሰጡ ከፍተኛ ዋጋ የማውጣት መልካምም ስምም አዳብረዋል። ይህ ታሪክን ከግምት ውስጥ በማስገባት ስፐርስ 40 ሚሊዮን ፓውንድ ጥያቄ ከገፉ አስቸጋሪ ድርድር እንደሚጠብቀው ይጠብቃል። ብራይተንም የሚፈልገውን ዋጋ የሚመጣለት ጥያቄን ካልቀረበ በስተቀር ተጫዋቹን የመሸጥ እድሉ ዝቅተኛ እንደሚሆን የሚያሳዩ መረጃዎች ናቸው የበጡት። የክሪስታል ፓላስ አጥቂ ዣን ፊሊፕ ማቴታ በቅርቡ በሚከፈተው የጥር ተጫዋቾች የዝውውር መስኮት ክለቡን ለቆ ሊወጣ እንደሚችል ፍንጭ የሰጠ ሲሆን ማንቸስተር ዩናይትድ ሁኔታውን በቅርበትም ከሚከታተሉ ክለቦች አንደኛው ነው። እንደ ቲም ቶክ ዘገባ ከሆነ ፈረንሳዊ አጥቂ በአውሮፓ እግር ኳስ ከፍተኛ ደረጃ ላይ ራሱን ለመሞከር የሚያስችለውን አዲስ ፈተናም ዝግጁ መሆኑ ለፓላስም አሳውቋል። የ28 ዓመቱ ተጫዋች በአሰልጣኝ ኦሊቨር ግላርሰን ስርም እስካሁን ድረስ ድንቅ የውድድር ዘመንን ያሳለፈ ሲሆን በፕሪሚየር ሊግ ውስጥም ካሉ ከፍተኛ አቋም ላይ ካሉ አጥቂዎችም አንደኛው ነው። ዣን ፊሊፕ ማቴታ 7 የሊግ ግቦችን አስቆጥሮ ለፓላስ ዋና አጥቂም ስጋት ሆኗል። ይህ ደግሞ ለሩበን አሞሪም ቡድን በ2026 የሚታመን ጎል አስቆጣሪ ለማስፈረም በንቃት እየፈለገ ያለውን ማንቸስተር ዩናይትድን ጨምሮ የበርካታ ከፍተኛ ክለቦችንም ትኩረትን ስቧል። ፈረንሳዊው ተጫዋች በክሪስታል ፓላስም አጥቂ መስመር ውስጥ ዋና ሰው ሆኖና ማንቸስተር ዩናይትድ ለችሎታውም ትኩረት መስጠቱ አያስገርምም። ከማንቸስተር ዩናይትድ፣ ቶትናም ሆትስፐርስና ዌስትሃም ዩናይትድ የተውጣጡ የስካውቲንግ ባለሙያዎችም የማቴታን ብቃት ለመገምገምም የዚህን የውድድር ዘመን በርካታ የፓላስ ጨዋታዎችን ተመልክተዋል። ክሪስታል ፓላስ ለማቴታ ያለውን ግምትም ከ40 እስከ 45 ሚሊዮን ፓውንድ አካባቢ እንደሚገመትም ይታመናል እና ክለቡ እስከ ክረምቱ ድረስም ለመቆየት ቢመርጥም በጥር ወር ግን የሚቀርቡ ከፍተኛ የዝውውር ጥያቄዎችም ውሳኔያቸውን ሊሞክሩ እንደሚችሉ ያውቃሉ። የማንቸስተር ዩናይትድ ፍላጎት የመጣው ቤንጃሚን ሼስኮ ሊያሟላ የሚችል በአካል ጠንካራ የሆነ አጥቂ ለመጨመር ካለው የሩበን አሞሪም ፍላጎት ነው። የዩናይትድ ማቴታ የተረጋገጠ የፕሪሚየር ሊግ ተጫዋች አድርጎ ይመለከተዋል። እሱም የመላመድ ጊዜ ሳያስፈልገው ወዲያውኑ ተጽዕኖ መፍጠር ይችላል። ሩበን አሞሪም የተረጋገጠ ከፍተኛ ደረጃ ተሞክሮ ያላቸው ተጫዋቾችን ለማስፈረም በተለይም ፍላጎት ያለው ሲሆን የዣን ፊሊፕ ማቴታ በክሪስታል ፓላስ ያለው ታሪክ ደግሞ ለሱ ተስማሚ ኢላማ ያደርገዋል። የጥር ተጫዋቾች የዝውውር መስኮት በፍጥነት እየቀረበ ባለበት በዚህ ሰዓት ሁሉም አይኖች በክሪስታል ፓላስ እንግዲህ ተፈላጊ ተጫዋች ላይ ሊያደርግ እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር ዩናይትድ ይህንን ተጫዋች ማስፈረሙ በቀጣይ ወጣቶችን ከማገዝና እንዲሁ ደግሞ በቡድን ውስጥም ጊዜያዊ መፍትሄዎችን ከመስጠት አኳያ ትልቅ ሊሆን እንደሚችል በርካቶች ያምናሉና ማንቸስተር ዩናይትድ ዣን ፊሊፕ ማቴታን ለማስፈረምም ትልቅ ፍላጎት እንዳለው የሚያሳዩ መረጃዎች ናቸው አሁን ላይ በትልቁ እየወጡ የሚገኙት። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ ስፖርታዊ ጉዳዮቻችን እነዚህን ነበር የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ በሙሉ ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግናችሁ። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ከኛ ጋር ስለነበራችሁ አመሰግናለሁ። መልካም ጊዜ ይሆንላችሁ።